እኔ የምለው መጀመሪያ አንተ ቀዳማዊትን ይቅርታ ሳትጠይቅ እነ ሄናን እነ ፍጹምን ምናምን ነገር ይቅርታ ማን ጠያቂ ያደረገ? እነሱን ይቅርታ የምትጠይቀው እነሱን በሀይሜ ዘንድ ለማስጠቆር ነው። አንተ እንሽላሊት እግር ማለት ነው፣ ሁለት ግራግር የጦዘበት ይሄ ድንጋይ ማጣት ያናቱን ብለው ደስ ይለኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ በጣም የሚታጠቡ ላሞች አሉ። ይሄ ራሱ ሁለት ግራግር ይታጠባል። ላይክ ሼር አድርጓ። አስተያየት ካላችሁ ደግሞ እናንተ በኮሜንት አስቀምጡ። ይሄ ሰው በጣም አፍልቷል፣ ከሚባለው በላይ አፍልቷል። ሀይሚ 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 ብሎ ሊሞት ነው። ሞቶ ቢያሳየን አሪፍ ነው። ባለፈው ሊሞት ነው ብሎ ነበረ። ሌላው ነገር ዛሬም ነገም ልትመጣ ትችላለህ፣ ከዛም ቀጥሎ ልትመጣ ትችላለህ። ምክንያቱም መልስ እስካላገኝ ድረስ ታብዳለህ፣ እብደትህ ይቀጥላል ማለት ነው። ደግሞ መልስ መቼም አታገኝም በሀይሚ በኩል መቼም ማለት ነው። አንተ እነ ፍፄን ይቅርታ የምትጠይቀው ሀይሚን በሀይሚ ዘንድ እነሱን ለማስጠቆር ነው። ገብቶናል። ሌላው ነገር ደግሞ ሀይሚ ስትከፋ ምናምን ነገር ደስ አይለኝም። ሀይሚ ያደረገችው ነገር ዛሬ ልክ አይደለም። ምን ትቀበጣጥራለህ አንተ? ማን ቀባጣጣሪ ያደረገክ? ምን ያቀበጣጥረሃል? ለምን የራስን ህይወት አትኖርም? ሰውየው ለምን ከሀይሚና ከቡራ ህይወት አትወጣም? ማነህ አንተ ለሀይሚ አዛኝ ቅቤ አንጓች ያደረገክ? ከህይወታቸው ውጣ እንዴ! ምን ያዙ ይልቀቁኛልክ? ብሩኬ ታግሶ ማለት ነው። ይሄ ጭልፋ ፊትህን አወላግዶ ይጥልልሃል። ሁለት ግራግርህን ደግሞ አጣሞ ዶሮ ጠባቂ ያደርጋል። ከዛ ትገላገላለህ። ረፍ ብለን አላርፍ ብለሃል። ዋጋህን ታገኛለህ። አንተ ዋጋ ቢስ ጥልፍልፍ። እኔ እንዴት እንዳስጠላኝ ይሄ ሰውዬ እንዴ! ማንህና ነው? እኔ ሀይሚን ራሴ በማደርግበት መንገድ ራሴ ያደርጋለሁ። ምኞት አይከለከል። ተው በናትክ። መቼም የራስ አታረጋትም። ስትመኛ ትኖራለህ እንዴ? አንተ ስታስበው ስትስለው ሀይሚ የማንንም መንገደኛና የማንንም እንደዚህ ዝንብ ማረፊያ ያደረካት እንዴ? ልዕልት እኮ ነች። ልዕልት እንቁ ቀዳማዊት እኮ ነች። አስበዋል እንዴ? ተናዳ እንኳን ከቡራ ጋር እንኳን ተጣልታ ከቡራ ጋር እንኳን ያለ መግባባት የሰይጣን ጆሮ ይደፈን። አልተጣሉም። ያለ መግባባት ተፈጥሮ እንኳን ጥሩ ስሜት ላይ እንኳን ባልነበረችበት ሰዓት እንዴት አበባ መስላ እንደምትመጣ አየክ። ራሷን ማትጥል ሰው ነች። በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ጭንንቅ ውስጥ እያለች ራሷን እንዴት አስውበው ውብ ሆና እንደምትመጣ አየክ። እንዳንተ አይነቱና እንደኔ አይነቱ ቢሆን ነገሩን የራሴን ጥያላቅም በጣም ይቅር በሉኝ ውዶቼ፣ የምሬን ነው ምላችሁ። እንዳንተ አይነቷ ብትሆን ራሷን ጥላ ትመጣለች። ሀይሚ ግን ራሷን በጣም ለራሷ የምታቅነች በጣም ማለት ነው። በጣም ነው ያደነቅኳትኝ ከሚባለው በላይ ማለት ነው። እንደዚህ ጭንቀት ውስጥ ሆናችሁ ራሳችሁን አለመጣላችሁ፣ ለራሳችሁ ጊዜ መስጠታችሁ፣ ራሳችሁን አስውባችሁ ኩል አድርጋችሁ መገኘታችሁ በራሱ አንድ ጀግንነት ነው። እግዚአብሔርን እኔ አንድ የሀይሚ ጀግንነት መገለጫ ነው ያደረኩትኝ። ይሄንን ማለት ነው እኔ አስደንግጦኛል እንዴ! እንኳን አንተን ወንዱን ይቅርና እኛን ሴቶቹን እኮ የሚያስደነግጥ ውበት እኮ ነው ያላት ሀይሚ። ምን ሆነ ነው? ባታብድ ነበረ የሚገርመኝ በሷ ሀይሚ ባትል ነበረ የሚገርመኝ ማለት ነው። እና ይቅርታ መጠየቅ ያለብክ ስሟን ያለምንም ላጠፋኸው ለቀዳማዊት ነው እንጂ ይቅርታ የምትጠይቀው ፍፄን ወይንም እዛ ጋር ሄናን አይደለም። ሄና ደግሞ በጣም እውነቴን ነው በጣም ያራዳሊ ነህ። ይመችክ። የምትሰጠው መልስ በጣም አሪፍ ነው እንዴ! ያኔ እሷን የራሴ በማደርግበት መንገድ የራሴ አደርጋለሁ እያለ ሲንኮታኮት ይሄን ኩቶ እሱን እንኳን እናያለን አላለም እንዴ? ሀይሚን እንድትነካት አልፈልግም እኮ ነው ያለው ሄና። ጭራሽ ራሱ እኔ በጣም ነው የሚገርመኝ። በጣም ሰው ሲነገረው ምናምን ነገር የራስን ህይወት ኑር ሲባል የማይሰማ ይሄንን ደግሞ ምን አለ የሚያግዘኝ ሰው አለ በውስጥ በርታ የሚለኝ ሰው አለ ምናምን ነገር አላለም። ልክ ነህ። ላሞቹ ያግዙ ይሆናል በርታ ሊሉክ ይችላሉ በውስጥ መስመር በርታልን ምናምን ሀይሚን እንደዚህ አድርጋት ምናምን አስፈራራትም ተብለህ ሊሆን ይችላል። የሆነ ስሟን አጥፋም ተብለህ ሊሆን ይችላል። ለምን ላሞች ሀይሚን አይፈልጓትም? እነሱ ናቸው እንጂ በርታ የሚሉ። ከዛ ውጭ ማን አንተን በርታ ይልሃል? ማን በርታ ይልሃል?
ላሞቹ ናቸው በርታ የሚሉክ። ምክንያቱም ምንድነው ያሉት ለብሩኬ እንዴት ብርቱካን ወይንም ሙዝ ይዛ ሰው ታሞ ሙዝ ወይንም ብርቱካን ተይዞ ነው የሚከደው? እንዴት ሙዝ ወይንም ብርቱካን ይዛለት አልሄደችም ነው ያሉት። አይ ቲንክ እንደዛ ነገር ነው ያሉት። እነዚህ አዛኝ ቂባ አንጓች ማለት ነው። እናንተ አዛችኋት ሳይሆን ህልኗ አዟት ነው የምታደርገው ሀይሚ። ለራሳችሁ ማታውቁ አሁን እናንተ ናችሁ ነገር የምታቀጣጥሉት። ለሰውማ ነገር ማቀጣጠል አንደኛ ናችሁ። ግን የራሴን ህይወት እንዴት አድርጌ ላስተካክል ምናምን ላይ ዜሮ ማይንድ ናችሁ። እና ሀይሚን እናንተ አሁን በቃ አለለ ለማሸማቀቅ የምትሄዱበት ርዕት በጣም ይገርመኛል። ሌላው ነገር ደግሞ የሀይሚ ክብር ዝቅ እንዲል እንደገና ደግሞ ሀይሚ እንድትሰደብ ምናምን ነገር ያም ይሄ የማንንም ውሮ በላ መጥቶ አፉን እንዲከፍትባት ምናምን ነገር ያ የሆነ ውሮ በላ መጥቶ እኔ ሀይሚን ፈልጋለሁ ሲል ማን ነው የሚያጨበጭበው? ላሞች ናቸው። ከላሞች ውጭ ማንም አያጨበጭብም። ማንም በርታ ምናምን እያለ ማንም ፑሽ አያደርግም። እነሱ ናቸው። ስለዚህ ይቅርታ መጠየቅ አለብህ መጀመሪያ በቅድሚያ ሀይሚን፣ በመቀጠል ደግሞ ብሩኬን የንቀት ንግግር ላደረግከው ማለት ነው። በንቀት ነበረ ለብሩኬ መልስ ስትሰጥ የነበረው። ለሀይሚ ደግሞ ሀይሚ ላልከው ይቅርታ ትጠይቃለህ። አለቀ። ግን እነ ፍፄን ምናምን እናንተን ይቅርታ መጠየቅ ፈልጋለሁኝ ስቴቴ ገብቶኛል ምናምን አይሰራም። እንዴ እነሱን እኮ አይደለም መታፈቅራለህ ያልከው የጓደኛቸውን እጮኛ እኮ ነው። ገባክ? የጓደኛቸውን እጮኛ ነው የራሴ ካላደረክ ያልከው። እነሱ ደግሞ ለጓደኛቸው ጠበቃ ስለነበሩ አይሆንም አሉክ። አይሆንም ሲሉክ ደግሞ አንተ አልሰማም አልክ። ስለዚህ ወደዚህ መወለጋገዱን ትታው ይቅርታ መጠየቅ ያለብህ ሀይሚን ነው። አለቀ። እና ሌላ ወሬ አያስፈልግም። በቃክ። የራስን ሰው ፈልግ። ከዚህ በላይ አትለፍልፍብን። ለፈለፍክብን እኮ ብዙ የምር በቃ የራስን ሰው ፈልግ በደረጃክ። እንዲህ ምንድን ነው? ይደብራል። በቃ ሀይሚ ናቀች፣ መልስ አልሰጠችም። ባትነቅህ ኖሮ መልስ ሰጥ ነበር። ስለምትነቅህ መልስ አልሰጠችክም። እንዴ ነው የምለው። በቃ ከሀይሚ ውጭ ሴት የለም እንዴ? እናንተ እየመጣችሁ ሀይሚ እያላችሁ እንደ ምንድነው ይሄ እንደ በሬ የምታጓሩት? የራሳችሁን ሰው ፈልጉ። በእርግጥ ሀይሚን የሚሆን ሰው ስለሌለ ነው። ግን ያው ምኞት አይከለከልም። ተመኙ። አትውደዱ አይባልም፣ ውደዱ። አታፍቅሩ አይባልም፣ አፍቅሩ። ግን በቃ አይሆንም ይሄ ነገር የሚሆን አይደለም ከተባለ አንድ ሰው ያቆማል አይደል? እዚህ ደግሞ ባሰበት። የምር ብሩኬ ለምን በጠረባ ወደዛ ወላግዳ አትጥልልንም? ማለት እኔ በጣም አሁን እያበሳጨኛለሁ። የምር ብሩኬ በጣም ዝምታ በጣም እየገረመኝ ነው። ይሄን ሰው አወላግደ ጣለው። እዚህ እየመጣ ሀይሚ አይበልብን። የምር ከዚህ በላይ እኔ ምንም አይነት ቪዲዮ በዚህ ሰው መስራት አልፈልግም። የሆነ ሰው ሲነገረው ከስተቱን ሲያርም ነው። የሆነ ሰው አይሆንም ሲባል የሆነ በቃ ብሎ ማቆም ሲችል ነው። ይሄ እኮ በቃ ደነዘዘ፣ እየመጣ ደነዘዘን እኛንም ለራሱ ደንዝዞ ማለት ነው። እንዴ ምን ሆኖ ነው? ሌላው አሁን ሀይሚ ልክ አይደለም እያደረገች ያለችው ምናምን ላልከው አይመለከትም። ሀይሚ መቼም ቀን ተሳስታ አታውቅም። ሀይሚ ሁሌም ልክ ነች። አሁን ይሄንን ያልከው ላሞች በል እንደዛ ብለህ ስሟን አጥፋ ስላሉ ነው። አዎ እነሱ ኮመንት ላይ ሲሽለጠለጡ አይቻለሁኝ። ሀይሚ እያደረገች ያለችው ልክ አይደለም እያሉ ሲሽለጠለጡ ስላየሁኝ ሀይሚ ያደረገችው ነገር ልክ አይደለም ነው ያላችሁት አይደለ? ተው ግን ሌላ ወሬ እንደዋራ አታድርጉ። እየገፋፋችሁኝ ነው፣ የምር እየገፋፋችሁኝ ነው። እና ብዙ ማውራት የምፈልጋቸው ነገሮች አሉ፣ ግን ካላረፋችሁ እንደዚህ ከከሌ እያልኩ እያነጣጠርኩኝ አወራለሁኝ። ማውራቴ ደግሞ የማይቀር ነው። እኔ ይሄ በሆዴዬ ሽሩሩሩ ምናምን የሆነ መናገር እንፈልገው በሆዴዬ ሽሩሩሩ አይመቸኝም። እንዳወራ ግን አትገፋፉኝ። የምሬን ነው የምላችሁ። እና ይሄ ሀይሚ ልክ አይደለችም፣ ለምን እንደዚህ ደበቀኝ፣ ለብሩኬ ድብቅ ነች ምናምን የሌለ ነገር የምትቀበጣጥሩ ሰዎች እረፉ። ተው ሆዲ ፍጆ ብለን ዝም ብለን ነው። የምር እኔ የሆነ ማውራት የምፈልገው ነገር አለ። አውሪ ካላችሁኝ ለዋራ እችላለሁ። በነገራችን ላይ